ትንቢተ ኤርምያስ ምዕራፍ 15 እግዚአብሔርም እንዲህ አለኝ፣ ሙሴና ሳሙኤል በፊቴ ቢቆሙም ልቤ ወደዚህ ሕዝብ አይዘነብልም። ከፊቴ ጣላቸው፣ ይውጡ። እነርሱም ወዴት እንውጣ ቢሉህ አንተ እግዚአብሔር እንዲህ ይላል፣ ለሞት የሆነ ወደ ሞት፣ ለሰይፍም የሆነ ወደ ሰይፍ፣ ለራብም የሆነ ወደ ራብ፣ ለምርኮም የሆነ ወደ ምርኮ ትላቸዋለህ። ሰይፍን ለመግደል ውሾችንም ለመጎተት የሰማይንም ወፎች የምድርንም አራዊት ለመብላትና ለማጥፋት አራቱን ዓይነት ጥፋት አዝዝባቸዋለሁ ይላል እግዚአብሔር። የይሁዳም ንጉሥ የሕዝቅያስ ልጅ ምናሴ በኢየሩሳሌም ስላደረገው ሁሉ በምድር መንግሥታት ሁሉ መካከል ለመከራ አሳልፌ ይሰጣቸዋለሁ። ኢየሩሳሌም ሆይ የሚራራልሽ ማን ነው? የሚያዝንልሽስ ማን ነው? ወይስ ስለ ደህንነትሽ ይጠይቅ ዘንድ ፈቀቅ የሚል ማን ነው? አንቺ እኔን ጥለሻል ይላል እግዚአብሔር፣ ወደ ኋላሽም ተመልሰሻል። ስለዚህ እጄም ባንቺ ላይ ዘርግቼ አጥፍቼሻለሁ። ከይቅርታ ደክሜአለሁ፣ በአገርም ደጆች ውስጥ በመንሽ አበጥሬያቸዋለሁ። የወላድ መካን አድርጌአቸዋለሁ፣ ሕዝቤንም አጥፍቼአለሁ። ከመንገዳቸውም አልተመለሱም። መበለቶቻቸውም ከባሕር አሸዋ ይልቅ በዝተውብኛል። በብላቴኖች እናት ላይ በቀትር ጊዜ አጥፊውን አምጥቻለሁ። ጣርንና ድንጋጤን በድንገት አምጥቼባታለሁ። 7 የወለደች ደክማለች፣ ነፍስዋንም አውጥታለች። ቀን ገና ሳለ ፀሐይ ገብታለች፣ አፍራለች፣ ተዋርዳማለች። የተረፉትንም በጠላቶቻቸው ፊት ለሰይፍ አሳልፌ ይሰጣለሁ። እናቴ ሆይ ወዮልኝ! ለምድር ሁሉ የክርክርና የጥል ሰው የሆንሁትን ወለድሽኝ። ለማንም አላበደርሁም፣ ማንም ለእኔ አላበደረም። ነገር ግን ሁሉ ይረግመኛል። እግዚአብሔር እንዲህ አለ፣ በእውነት ለደህንነትህ አጸናሃለሁ። በእውነት በመከራና በጭንቅ ጊዜ ጠላትህ እንዲለምንህ አደርገዋለሁ። በውኑ ብረትን የሰሜንን ብረት ናስንም የሚሰብር አለን? በዳርቻ ሁሉ ስላለ ኀጢአትህ ሁሉ ባለጠግነትህንና መዝገብህን ለመበዝበዝ በከንቱ እሰጣለሁ። የምታቃጥላችሁ እሳት ከቁጣዬ ትነድዳለችና ከጠላቶችህ ጋር ወደማታውቀው ምድር አሳልፍሃለሁ። አቤቱ አንተ ታውቃለህ፣ አስበኝ ጎብኘኝም። የሚያሳድዱኝንም ተበቀላቸው እንጂ አትታገሳቸው። ስለ አንተ ስድብን እንደ ታገስሁ እወቅ። ቃልህ ተገኝቶአል፣ እኔም በልቼዋለሁ። አቤቱ የሠራዊት አምላክ ሆይ በስምህ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነኝ። በዋዘኞችና በደስተኞች ጉባኤ አልተቀመጥሁም። ቁጣን ሞልተህብኛልና በእጅህ ፊት ለብቻዬ ተቀመጥሁ። ስለ ምን ሕመሜ ያዘወተረኝ? ቁስሌስ ስለ ምን የማይፈወስ ሆነ? ስለ ምንስ አልሽርም አለ? በውኑ እንደ ሐሰተኛ ምንጭ እንደ ታመነች ውሃ ትሆነኛለህን? ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ እመልስሃለሁ፣ በፊቴም ትቆማለህ። የከበረውንም ከተዋረደው ብትለይ እንደ አፌ ትሆናለህ። እነርሱ ወደ አንተ ይመለሳሉ፣ አንተ ግን ወደ እነርሱ አትመለስም። ለዚህም ሕዝብ የተመሸገ የናስ ቅጥር አደርግሃለሁ። ይዋጉሃል፣ እኔ ግን ለማዳን ከአንተ ጋር ነኝና አያሸንፉህም። ከክፉ ሰዎችም እጅ እታደግሃለሁ፣ ከጨካኞችም ጡጫ እቤዥሃለሁ።